አንተ ቢሆን ቆልፋታለሁ። እኔ ደግሞ አንቺን ቆልፍሻለሁ። ራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳልፍ። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ዛሬ እንዲገባች እንደው ሰጥሻለ። አባባ ልጃቸውን ካሌብን የዳንኤልን ፍቅረኛ ቀምተህ ወደ ራስህ እስካላመጣ ድረስ ልጄ አልልህም፣ ይህንን ምርጥ በቀል ተበቅለህ ማሳየት ይኖርብሃል በማለት ልጃቸውን በተደጋጋሚ ማስጠንቀቂያ ሰጥተውታል። ልጃቸው እስካሁን ምንም ነገር የአባትየው ምክር አልተዋጠለትም። ማለትም የዳንኤልን ፍቅረኛ ቀምቼ ለራሴ ከማደርግ ይልቅ ለምን እውነታውን ተናግረን ከቤታችን አናባረራቸውም የሚል ሀሳብ ነበረው። ሆኖም ቲናንም ከቤታቸው ማባረር እንዳለባቸው በእርግጥ አባትም ቢሆን ቲናን ከዛ ቤት ማየት እንደማይፈልጉ በጊዜ ሂደት ተገልጦላቸዋል። ሆኖም ዛሬ ላይ ቤት የለቀሱ ጭስ ከማለት ደረጃ ደርሰዋል። ግን ሌላ መሄጃ የለኝምና አባዬ አልሄድም፣ ደግሞስ የካሌብ ህጋዊ ሚስቱ እስከሆንኩ ድረስ እንዴት በዚህ ልክ ተመነጫጭቄ ልወጣ እችላለሁ በማለትም ፍጥጥ ብላ ተቀምጣለች። ዛሬ ላይ ካሌብ በግልጽ እየተናገረና በተለይ ደግሞ ዳንኤል ምን ያህል አጭበርባሪ ሆኖ እቤታቸው ጥገኛ ሆኖ እንደተቀመጠ ለኤደን እንቅጩን ነግሯታል። በተለይ ደግሞ ቲናን አፍቅሮ ከዛ ቤት የዳንኤል መመላለስ ምክንያቱ ምን እንደሆነ በግልጽ ካስረዳት በኋላ ኤደን ሁኔታውን አምኖ ለመቀበል እንኳን በጣም ተቸግራ ትሁትንም ሆነ አባባን ለማረጋገጥ ጠይቃቸዋለች። ታዲያ እንግዲህ ጉዳዩ እንደሰማሹ ነው። ያው ዞሮ ዞሮ ግን በአንቺ በኩል ታጣሪያለሽ በሚል ነው የደበቅንሽ በማለትም አባባ ነግረዋታል። እሷ ግን አይ አባባ ጊዜን ባልተሻማኝ ነበር፣ ለምን የዳንኤልን ማንነት በግልጽ አልነገርከኝም? ለምን ስደበቅከኝ? በማለት አባባን እየወቀሰቻቸው ነበረ። ሆኖም አንቺ በጣም መልካምና አስተዋይ ልጅ ነሽ፣ ዳንኤልን ስለምትወጁ ከውስጥሽ እንድትጎጂ ባለማሰብ ነው በማለትም ሽማግሌው እንደሚያስቡላትና ይጠነቀቁላት እንደነበረም እየገለጹላት ነው። ሆኖም ኤደን አሁን ከዚህ በኋላ ፍቅረኛ አይደለሁም በማለት ዳንኤልን ዘወር በል ብለዋለች። ዳንኤል ይህንን ከሰማ ጀምሮ ከዛ ቤት ኤደንም እየተመላለሰችበት ስለሆነ ቤቱን ለቆ ለመውጣት እንኳን ፈተና ሆኖበታል። ማለትም ካሌብ ካሁን አገባት በሚል ስሜት ሌላ ስጋት ውስጥ ገብቶ እየተጨናነቀ ነው። በበኩሏ በእኔ ላይ ይቺ ኤደን የሚሏትን ሴት እያመላለስ እሷን ሊያገባ ነው በሚል ፍራቻ አሁን ኤደንን ጥምድ አድርጋ ይዛታለች። ሆኖም በመንገድም ሆነ እቤት ስትመጣ ምን ልታደርግ መጣሽ? ባለቤት እኮ ነው እያለችም ለማመነጫጨቅ ፈልጋለች። ኤደን ግን ምንም ያላስብ ክስተት ስለምትነግራት በፍጹም እየተረዳቻት አይደለም። በእርግጥ ኤደን ዛሬ ብዙ ነገሮችን ለማወቅ የረዳት ከካሌብ ጋር ባላት ቅርበት ነበረ። ዳንኤል ራሱ ካሌብን እበቀላለሁ ብሎ የሄደበት መንገድ ዛሬ ላይ እያስከፈለው ይገኛል። ገና ለገና በስጋት ተነሳስቶ ብን አንቄ ካልገደልኩት በሚል እርምጃው ዛሬ ላይ ካሌብ እየተከታተለ እያሳደደው ነው። ዳንኤልን ለመበቀል ብሎ ኤደንን ወደ ራሱ እያቀረበ የመጣው ካሌብ ውበት አሻግሮ እንዲመለከት አድርገውታል። ይኸውም የሽማግሌው ዘዴ ነበረ። ቲናንና ዳንኤልን ለማስቀናት በሚል ፕሮግራም የራት ግብዣም ተዘጋጅቶ ነበረ። በዚህ ግብዣም ትሁት በጣም አምሮባትና ዘንጣ ነበር ልትወጣ የፈለገችው። ሰዓት እንደዛ ተውበውና አምሮባቸው ወደ ራት ግብዣ በሚሄዱ ሰዓት ቲና ምን ያህል እንደተናደደችና እንደተበሳጨች ተመልክተናል። በጣም ያናድዳሉ። ለካ ሰውየው ሲቀልድ ነው እንጂ ብዙ ገንዘብ አለው። ይኸው ትሁትን እንዴት አድርጎ አሳመራት በማለትም ጭት ስትናገር ነበረ። አይደለም ቲና በሽማግሌው ድርጊት ዳንኤል እንኳን የሚጨብጠው የሚያደርገው ግራ ገብቶታል። ሆኖም ከዛ ቤት እንኳን ከቲና ጋር መቆየት እንደማይፈልግና አሁን ቲና ሰልችተው እጅ እንዳለችው ሁሉ ነበር የገለጸላት። ከቲና ተነጥሎም አሁንም ኤደንን ፍቅረኛ እያለ እንደተለመደው ለማባበል ሞክሮ ነበረ። ኤደን ግን ያንተ ነገር ሰልችቶኛል፣ ከዚህ በኋላ እኔ እናንተ ፍቅረኛሞች አንሆንም በማለትም ገልጻለታለች። ምክንያቱ ምን እንደሆነ ለማወቅ ስለፈለገም ኤደንን ጠይቋታል። ኤደን ምክንያቴን ቀስ እያልኩ ነግርሃለሁ፣ ለማንኛውም ያንተና የኔ ነገር ግን አክትሞለታል በማለትም ከዚህ በኋላ እንደማትፈልገው ተናግራለች። እንግዲህ ይህንን ያደረገችበት ኤደን ከካሌብ ብቻ አይደለም። ትሁትም ምን ያህል ቲናና ዳንኤል አጭበርባሪ ሆነው ቤታቸው ውስጥ ፈተና ሆነው እንደቆዩም በግልጽ ነግራቸዋለች። ማለትም ሽማግሌው ታሞ ሳለ
ቲና አባባን ለመግደል ብዙ ጊዜ ሙከራ እንዳደረገችና ዳንኤልን ከቤት አምጥታ ብዙ ድራማዎች ሲሰሩ እንደቆዩና ይህንን ደግሞ በጥንቃቄ ሲከታተሉ እንደቆዩ የቲናና የዳንኤል ማንነት በደንብ እንደተገለጠላቸው ለኤደን በግልጽ ተነግሯታል። ኤደን ይህንን ከሰማች በኋላ ዳንኤል ያላት አመለካከትም በጣም ተቀይሯል። የምትወደው ፍቅረኛዋ በዚህ ልክ ከሃዲና በተለይ ያልተገባ ጥቅም ለማግኘት ከዛ ቤት ጊዜውንና ሰዓቱን እየፈጀ እንደሆነም ተመልክታለች። ደግሞ ዳንኤል ሌላ አማራጮችን እንዲመለከት ኤደን ያላደረገችው ጥረት የለም። ስራ እንዲሰራ ካሌብን ተያዥ እንዲሆነው በመጠየቅ ላይ ነበረች። አባባም ለምን ዳንኤል ስራ አይሰራም? ግን እዚህ ተቀምጦ ምን ይሰራል? እንዴትስ ሰው ቁጭ ብሎ ኑሮውን ይገፋል? በማለትም ዳንኤል የስራ ሰው እንዳልሆነና ከአባባ አጉል ተስፋ እየጠበቀ ጊዜውን ማቃጠሉን በጣም አበሳጭቷት ይህንን ደግሞ እንዲያስተካክል አባባም እንዲመክሩላት ከዚህ በፊት በተደጋጋሚ ነግራቸው ነበረ። ሆኖም ዛሬ ላይ ግን የተገለጠላት በተለይ ደግሞ የሰው ባለትዳር የሆነችውን ቲናን ቺት ማድረጉን ከሰማች በኋላ ደንም ሙሉ በሙሉ ስለ ዳንኤል ያላት አመለካከት የተቀየረ ሆኗል። ዳንኤል ካሌብ ላይ የሆነ ሰዓት ጉዳት ለማድረስ ሙከራ ካደረገ በኋላ ካሌብ በጥፍ በቀለኛ ሆኖ ነው የተከሰተው። ሆኖም ከዛ ቤት ድርሽ እንዳይል እንኳን ቤቱን ለቆላቸው እንዲወጣ በተደጋጋሚ አስጠንቅቆታል። ዳንኤል ግን ይህ ቤት ያባባ እንጂ ያንተ አይደለም፣ ስለዚህ የፈለኩትን ማድረግ እችላለሁኝ፣ አንተም ቢሆን ጥገኛ ነህ፣ ምናልባትም ልጅ በመሆን ኩራት ተሰምቶህ እንዳይሆን በማለትም ራሱ ካሌብም ጥገኛ እንደሆነና በዚህም ደግሞ በጣም እየሰደበውና እያንቋሽሸው ነው። እንዴት አይነት ድፍረት ነው? ለምን ታንጓጥጠኛለህ? በሚልም ሁለቱ ጎረምሶች እርስ በርሳቸው ለመቧከስም ጥረት እያደረጉ ነው። ካሌብም በዳንኤል ምላሽ በጣም እየተናደደበት ነው። ሆኖም ከኛ ቤት ተጠግተህ እስከኖርክ ድረስ ጭራሽ ጉንብስ ቀና ማለት ሲገባ አንተ ግን ለምን በዚህ ልክ ታፋጥጠኛለህ? በሚልም እየመለሰለት ነበረ። ሆኖም ከስርህ ልንጠፍልህ ትፈልጋለህ ወይ? እንዳከብርህ ልታከብረኝ ግድ ይልሃል በማለትም አሁን አባባ ውጣ እስከሚለው ድረስ የካሌብን ንግግር ግን ከምንም አልቆጠረው። በተለይ ኤደን ወደዛ ቤት መመላለሷ ደግሞ የግድ በአይነ ቁራኛ መከታተል ስላለበት ከዛ ቤት መውጣት እንደማይፈልግም ተናግሯል። ታዲያ ዛሬ ላይ ገንዘብ የሚያገኙበትንም ዘዴ እያመቻቹ ነው። ምናልባት ምቹ አጋጣሚ ካገኙም በሽማግሌውም ሆነ በካሌብ ላይ ጉዳት ለማድረስም ጥረት እያደረጉ ነው። በተለይ ደግሞ ቲና የቤት ሰራተኛ ሆና ማለትም አሁን የስራ ድርሻዋ ተቀይሮ ምግብ እያበሰለች ሲሆን ምናልባትም በምግብ በኩል ልትጎዳቸው ትችላለች ማለት ነው። ግን በዚህ ሁኔታ አባባም ያው የቲናንና የዳንኤልን ተንኮል ያውቃሉና ምናልባትም አንድ ነገር አድርጋ እንዳትገለነን ተቆጣጠሪ በማለትም ለትሁትም አደራ ተሰጥቷት እስከ መጨረሻም ትሁት የእመቤትነቱ ድርሻ ተሰጥቷት አሁን ላይ እንደውም እራት መዝናኛ እስከ መሄድ ደረጃ ደርሷል። እንግዲህ ዛሬ ላይ ካሌብ በጣም ትሁትን ወዷታል። ማለትም እንዴት አባቷ ነው የምታምረው። እዛ ከሆቴሉ ሄደን ሳለ ሰዎች እኮ ቁጭ ብድግ ብለው አስተናገዱን በሚልም ለአባባ መልሰውለት ነበር። አባባ የሆነ ሰዓት ትሁትን እንዲያገባ የሆነ ሀሳብ አቅርቦለት ነበረ። አባዬ ተወኝ እስኪ ያውን ከሴቶች መራቅ ነው የምፈልገው። አሁን ቲናን ልፍታትና ከዛ በኋላ ላለው ይመከርበታል። ለማንኛውም ግን አሁን ከእሷ ጋር መለያየት ይኖርብናል በማለት በወቅቱ እንደነገረውና ዛሬ ላይ ካሌብ የትሁትን ውበት እንደተመለከተና በውበቷም ደግሞ በጣም ተደሞባት አስተዋይና መልካም ልጅ እንደሆነችም መገንዘብ ችሏል። ሆኖም ምናልባትም ካሌብ ከኤደን ይልቅ ትሁት ምርጫው ልትሆን ትችላለች ማለት ነው። እንግዲህ ቲናም ለትሁት በሰጧት ከበሬታ ማንን ነው የምታጋባው አባዬ? ኤደንን ወይስ ትሁትን? ማንን ለማጋባት አስበ ነው በማለትም ጠይቃቸዋለች። አባባም ሁለቱም መልካም ልብ አላቸው፣ እኔ ምን አገባኝ፣ አንደኛዋን ቢያገባ የመረጣትን ያግባ በማለት ተናግራለች። በትሁት አለባበስ ቀንታባት ስለነበረ ትሁት ምን ያህል ውብና ድንቅ እንደሆነች አይተሻት የለ እያሉም ለማስቀናት ፈልገዋል። ሆኖም እርሶስ ቢሆን በውበቷ አደነገጡባት እንዴ በሚልም አናግራቸዋለች። በጣም ባለጌ፣ ለንግግርሽ አስተዊ በማለትም ነቅፈዋታል። ሆኖም ቲና በጣም ተደናግጣ አያባዬ ደነገጥኩ ስትለኝ ነው እንጂ በማለትም እንግዲህ ነገሮችን ለማስተባበል እየሞከረች ነው።
ከዛ ቤት በሰራተኝነት ህይወቷ ተቀይሮ አይኗ ጉድ እየተመለከተ ነው። የአባባና የካሌብ በቀልም ቀጥሏል። ሁለቱ ጎረምሶችን በጣም እየተካረሩ መጥተዋል። ማን ያሸንፋል? እንግዲህ በዚህ ሁኔታ እርስ በርሳቸው ትከሻ ለትከሻ እየተለካኩ ነው። በመጨረሻም ጦርነቱን ማን ያሸንፈዋል? አብረን የምንከታተል ይሆናል። በተለይ ደግሞ የኤደን እና የዳኔ መጨረሻ ምን ሊሆን ይችላል? እናንተስ ምን ታስባላችሁ? ለዛሬው ይሆን ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።